ሰላም እንዴት አመሻችሁ? የዚህ ቤት ህግ እኮ ችግር ነው። ተጠናንቀን ነው የምንወጣው። ኮሜንት ላይ ነበር አንድ ተጽፎ እንደቸኮልሽ ገባኝ። እንዴት ነሽ ሀቡ? ደህና ነኝ ሀቢብቲ፣ እንዴት ነሽ? አልሐምዱሊላህ። ያው ሁል ጊዜ በጉዳይ ነው የምመጣው። ምን ይደረግ እና ረጅም ጊዜ አልወስድብሽም ሀቡዬ፣ አጭር ጊዜ ነው የምወስደው። ሀያት ቻግኒ መታ ነበር አንቺ ጋር። እዚህ ጋር መጥቼ ስሟን ሳነሳ እኔ በጣም አፍራለሁ ሀቡዬ፣ በጣም ሪሊ በጣም አፍራለሁ። ግን በየቀኑ ሰዎች አዲስ ነገር እያስተማሩኝ ነው። አልሐምዱሊላህ። እኔ አንድ የተማርኩት ነገር የሰው ልጅ የሰጠሽው ቦታና የሰጠሽው ክብር ካልገባው ዞር ማለት እንዳለብሽ ተምሬያለሁ። ለመለወጥና ለመቀየር የምታደርጊው ጥረት ሁል ጊዜ አንቺን ነው የሚጥልሽ እንጂ ያ ሰው የማይገባው ከሆነ መቼም አይረዳልሽም። ይሄንን አንደርስታንድ ስላደረኩኝ ሀያት ከኔ ጋር ስራ ላይ የለችም። ሰዎችም የትም ቦታ ሲጠይቁኝ እያልኩኝ የነበረው ስራ ቀይራለች ነው። በምንም ንግግር ወይም ምንም ዲቴል ውስጥ ገብቼ የማላቅም ደግሞም አዲስም ነገር የለም። እኔ በበኩሌ የሰጠኋት ቦታ ስላልተረዳችው እኔ ስለበዛባት ማለት አልችልም። ነገር ግን አስፈራት፣ መቀበልም ስላልቻለችው በሰላም ነው የተለያየ ነው። አሁን እንደምትለው እኔ ታዋቂ ስለሆንኩኝ ሰዎች በኔ ስም ገንዘብ ይገባል እንዲህ አይነት ነገር እንደፈራች ነው አንደርስታንድ ያደረኩት። ስትጠቀም የነበረው የኔ ስልክ ነው፣ ቁጥሩ የኔ ነው። ላይን ሰጥቻት ስትጠቀም የነበረው ቁጥሩ የኔ ነው፣ እኔ ጋር ነው ያለው። አካውንት የምትጠቀመው የስራ አካውንት ነው የኢትዮጵያ፣ በሷ ስም አይደለም። እኔ ጋር እስከነበረችበት ድረስ በሷ አማካኝነት የገባ ምንም አይነት ብር የለም። አንድ ኬዝ ምንድን ነበር የነበረው? አንድ ድራይቨር ምንድነው ከኤርፖርት እኛ ድረስ እስክታመጣ 200 ድርሃም ሳይከፈላት የቀረች እንደነበረችና ቅርብ ጊዜ ስደውልልኝ ምን አልኳት? ቼክ አድርጌ እነግርሻለሁ። ኢቭን ስለምናችንም ያወራውላት ነገር የለም። ያው እሷ ስለነበረች የምትከፍለው እንደዚህ የሚመጡትን ልጆች ወይም አስተላልፊ እያለችኝ የማስተላልፈው ቼክ አድርጌ እነግርሻለሁ ብያታለሁ። ይሄንን አውቃለሁ። ከዛ በተረፈ ግን ሂሳብ ላይ በሷ ስም የሚገባም ገንዘብ የለም፣ የገባም የለም። የሚገባው እኔ ሂሳብ ላይ ነው። የእሷን ስም ሌላ ሰው ስም ቢሆንም እሷን የሚመለከት ነገር የለም። እንደ ሰው የሰው ልጅ አብሮ በልቶ ጠጥቶ ክፉና ደግ አሳልፎ ሲለያይ ቻው ቻው አይደለ እንደ ሀቡ። መግባባት ከቻለን መቀጠል፣ ካልቻልን ደግሞ መለያየት። በጣም በሚገርምሽ ሁኔታ ድምጾች እልክልሻለሁ። አካባቢ ያሉትን ሰዎች እየደወለች ተጠንቀቁ ትላለች። በሚደንቅሽ ሁኔታ በጣም ነው የገረመኝ። እኔ ግን በጣም በቃ የምታነሹ ሰው ብዙ ጊዜ ጨነቀኝ ብሎሽ ያሳረፍሹ ሰው ምን እንደሚፈልግ እየተረዳ ሁሉም ማለት አይቻልም። ምን ግን እየተረዳው ስለሆነ ንቄ ነው የተውኳት። ከቤቴ ስትወጣ ነው ከልቤም ውስጥ የሸኘዋት ሀቡዬ። ለደቂቃ ለሰከንድ እያስታወስኳት አይደለም፣ እየሰማው ንቄ ነው የማልፈው። ግን እዚህ ደረጃ አንቺ ድረስ መታ የኔን ስም ለማንሳት፣ አንቺ ታዋቂ ሰው ነሽ፣ ብዙ ሰዎች ያያሉ። ምንድነው ፖይንቷ? ምንድነው የፈለገችው? ለዛ እኔ ኮሜንት ላይ ስሜን ላጥራ ብላ ነው የመጣችው እና ስሜን ላጥራ እንዲያስገቡኝ ብላ ገባች። ከዛ ከሙኒት ጋር እየሰሩ አይደለም ከዚህ በኋላ እና ማንም ሰው በገንዘብ ጉዳይ ምንም እንዳይጠይቀኝ ብዬ ነው የመጣሁት አለች ስትል እኔ አንቺ አካውንት ነበር አስተላልፈሽለት ገንዘብ ያስገባ ሰው ካለ ኦፍኮርስ የዛ ሰው ፕሮሰስ እስኪያልቅ ድረስ አትጠይቁኝ ማለት አትችይም። ያ ሰው መጥቶ ይጠይቅሻል። አንቺ ሙኒትን እየጠየቅሽ በሰላም ነው የተለያየ ነው ብለሻላ። በሰላም ከተለያያችሁ ሙኒትን ምን ላይ ደረሰ የከል ጉዳይ እያልሽ እየጠየቅሽ የማድረስ እዚህ ሰው ጋር ኃላፊነት አለብሽ። ለምትሰሪው ስራ ደሞዝ እስከተከፈለሽ ድረስ በሰዓቱ ሙኒት ጋር ስትሰሪ በነፃ ነበር የምትሰሪ። ደሞዝ አይከፈልሽም። ደሞዝ የሚከፈልሽ ከሆነ ደሞዝ ለምትከፈልሽ ስራ ኃላፊነት አለብሽ አልኳት። በእኔ በኩል 5 ሳንቲም ማንም ሰው ገንዘብ ያስገባ ሰው የለም ማለት ነው። እሱ ነው እኮ የገረመኝ ሀቡዬ። እንዲሁ ስሟን ላንሳ። እኔ ስሜን ስታነሺ ያው ማንም ሰው እንደሚለው እያፈመሽኝ ነው ሀያት። አመሰግናለሁ። አትሊስት ይሄ የውለታሽ ምላሽ ይሆንልኛል ብዬ አስባለሁ። እና አሁንም ቢሆን ያው ሀቡ ጋር ያላችሁ የሀቡ ቤተሰቦች፣ በየቦታው ያላችሁ እህቶች ሀያት ቺግኒ ከኔ ጋር እየሰራች አይደለም። ሀያት ትጠቀምበት የነበረ ስልክ እኛ ጋር ነው ያለው። ጁጁ ናት በዛ ስልክ የምትገኘው። በአሁን ሰዓት ከኔ ጋር እየሰሩ ያሉት ሀቡዬ አህመድ እና ጁዬ ናቸው። ሌላ ሰው የለም።
አህመድ አና እና ይሄን እናቃታለን እንዴ አህመድ ልጅሽን በአንድ ጊዜ ካድሾ እንዴ? በእርግጥ አሁን የኔ ልጅ ነው። አንዴ አይ ጊዜ ነው አይ ጊዜ በይኝ አይ ጊዜ እኔ ለአደራዬ ታማኝ ነኝ ሀቡዬ። የሰው እድገት የሚያስደስተኝ ሰው ነኝ። አይ ጊዜ አሁን ላይሰንስ ለማውጣት ፕሮሰስ እያደረገ ነው። ያን የገባውልሽ ቃል ትዝ ይልሻል አይደለ? አይዲ የተቀበለለት እኔ ሰው አድጎ እንዲያሳድገኝ ነው የምፈልገው። የሰጠውት ቦታ ደግሞ ሳይገባው ሲቀር ማሰላማ ነው። በቃ አሁን እየተማርኩኝ ነው እኔ እና ጊዜሽን ስለወሰድኩብሽ ተሳሃቡ። እናንተ አንድ አይነት ነን፣ አመድ አፋሽ ነን። ሰው ያደረግሽለት ሰው መልሶ የሚያማሽ ኦር ስላንቺ የሆነ ቦታ ሄዶ የሚያወራ ከሆነ ጥሩ ነው። ለምን እንደሆነ ታውቂያለሽ? እዚህ ምድር ላይ ካልተመሰገንሽ ሰማይ ላይ ፈጣሪ ጋር እየተመዘገበ ነው ማለት ነው። ሰዎች ያደረግሽላቸው ሰዎች እኔ ቅድም በሌለሽበት አንድ ሰው ሀያት በጣም እኔ ጋር መታ ሙኒትን አመስግኝልኝ በአንቺን ያወቅኳትኝ ደርሳልኛለች አመስግኝልኝ ብላ መታ እዚህ ቤት እኔ አመስግኝሻለሁ። እና ብዙ ሰዎች ከችግር ላይ ቤታቸው ድረስ ደርሰሽላቸው ከችግራቸው አንስተሻቸው ቤትሽ አስጠግተሽ አብልተሽ አጠጥተሽ ልክ ከችግራቸው ሲላቀቁ ከቤትሽ ሲወጡ ሄደው በየቤት ቦታው የሚያሙሽ ለአንቺ ጥሩ ነው። ምክንያቱም የሰራሹ መልካም ስራ እዚህ ምድር ላይ ካልተመሰገንሽበት ፈጣሪሽ ጋር ተጽፎ ከፈጣሪ ታገኘዋለሽ። እኔ በዛ ነገር ማላቆመው ገንዘብ ቁጭ ብዬ የሰበሰብኩላቸው ብዙ ያደረኩላቸው ሰዎች በየቤቱ በየገዝቱ እየሄዱ ያሙኛል። እኔ የምሰደብበት ቤት ሄደው አብረው ይረግጡኛል። ግን አንድም ቀን ምላሽ ሰጥቻቸው ወይ ከፍቶኝ አያውቅም ወይም መልካም ስራዬን አቁሜ አላውቅም። ለምን ከእነሱ ጠብቄ አይደለም። አሁንም አንቺ የምታግዣቸው ሰዎች ምስጋና እንዳትጠብቂ። የሰው ልጅ ዛሬ አድርግሽለት ነገ ሄዶ ያማሻል። አሁን ተምሬያለሁ ሀቡዬ። በፊት አስለቅሶኝ ነበር፣ አስደንግጦኝ ነበር፣ ምን ብሎኝ። አሁን ግን ኖ በቃ ሰው ነው፣ ልክ አለው። እኔን ሊሆኑ አይችሉም፣ እኔ እነሱን ልሆን አልችልም። እና ሀቡዬ በጣም አመሰግናለሁ ለጊዜሽ፣ ለቤትሽ። በዚህ አጋጣሚ ደግሞ ቪዛ ፕሮሰስ እኔ ጋ ያላችሁ የዘገየው ከሀገራችን ሕግ አንጻር ነውና ይቅርታ ጠይቃለሁ። በሂደት እንጨርሳለን። አሁንም እና ሀቡዬ አመሰግናለሁ የኔ እናት። አላህ ይጠብቅሽ፣ አላህ ይወፍቅሽ። በጣም ነው የማመሰግነው። በጣም አንቺ እንዲህ ስትናገሪ ኃይለኛ ምናምን መጥፎ ሰው ትመስያለሽ፣ ግን በጣም ጥሩ ሰው ነሽ። እኔ ስላመንኩሽ ነው አህመድን ላንቺ አደራ የሰጠሁት። አደራሽንም ተቀብለሽ አምጥተሽው ቃመውን ጨርሰሽ ለቃውን መንጃ ፍቃድ ፕሮሰስ ላይ እስከመድረስ ቃልሽን አክባሪ ነሽ። በጸባይ ላይ ያዘሽ ሰው ደግሞ በጣም ብዙ ነገር ከማድረግ በላይ እንደምትሆኚ አይቼሻለሁ። ጊዜ አሳይቶኛል። የሰው ልጅ መጀመሪያ ሳይተዋወቅ ሚስ አንደርስታንዲንግ ብዙ ጃጅ ሊደራረግ ይችላል። በደንብ ሲተዋወቅ ነው እርስ በርስ የሚግባባው። እንደገና የፍቅር የሚሉንም ባለቤት አምጥተሽላት። እኔ ሰው ማምጣት ሳስብ እማምነው አንቺን ነው። ገባሽ? ሰው የራሴን ሰው ማምጣት ባስብ ከኢትዮጵያ ወንድሜ የአጎቴ ዘመዴ ማምጣት ባስብ እማምነው አንቺን ነው። አምኜ የምጠይቀውም አንቺ ነው። ሌላን ሰው አምኜ አምጡልኝ አልልም። እና በጣም መልካም ሰው ነሽ። ሰዎች ስለአንቺ ምንም ነገር ቢሉ ስራሽ እየተመዘገበ ነው፣ እላይ እየተጻፈ ነው፣ ይቀመጣል ባደራ ፈጣሪ ጋር። እና ምንም እንዳይከፋሽ እንዳይደብርሽ ያረግሽላቸው ሰዎች በየቦታው ስምሽን ቢያነሱ አንቺ ከዚህ በኋላ በቃኝ እንዳትይ አደራ። ሰው መርዳትሽ እንዳታቆሚ። በቃ እሺ ሀቡዬ በጣም አመሰግናለሁ የኔ እናት። የራስሽ የሆነ ሰው ቤተሰቤ እምትዩ ወይም ከአቅምሽ በላይ ልትረጂው የፈለግሽውን ሰው አንድ አይዲ ሰጥሻለሁ። አመሰግናለሁ። አንድ አይዲ አለሽ ከኔ። ከዛ ደግሞ አህመድን ስንድረው እኔ ቪዛ ሰርቼ አመጣሻለሁ ኢንሻአላህ። የቀረው እሱ ብቻ ነው። ለአህመድ ሰርግ መራት ሄዳለሁ። በጣም አመሰግናለሁ ሁላችሁንም። ቴንኪው ሀቢብቲ። እዚህ ጋር ያላችሁም ሁላችሁም በጣም አመሰግናለሁ ስለ ጊዜሽ፣ ስለ ሁሉ ነገር ሀቡዬ በጣም አመሰግናለሁ። አመሰግናለን ሀቢብቲ። ኑሪልን አንተ ሀቡዬ። ጠገብክ አይደለ? ስትጠግብ አልጠገብኩም፣ ወላሂ አልጠገብኩም። እኔ እኮ ቦይስ አድርጌልሽ አላጨናንቅሽም ብዬ ቦይስ አድርጌልሻለሁ። የወጣው ቀን እኮ ዋትስአፕ እኮ የወጣው ቀን ወጣ። ከየት ወጣክ? አይደለም ከዛኛው ቤት ወጥቻለሁኝ ነው እንጂ ከዛኛው ጋር። እሺ ሌላ ስራ ጀመረካል? ማሚ ጋር እኮ ነኝ እኮ። ከማሚ ጋር ኦንላይን ነው የሚሰራው እሱ? ወይንስ ቤት ውስጥ ተቀምጠህ ነው ከማሚ ጋር የምትሰራው? ኧረ አይደለም ማሚ። አሁን ማሚ የምታደርገውን ነገር አሁን ባሳይሽ ራሱ
ወላሂ ከሳውዲ ድንበር የሚያለቅሱ ሰዎች ነው ይዘን እየመጣን ያለ ነው። በጣም አመስግንልን። ያው ቆይ ቪዲዮ ከፍቼ ላሳይሽ። ጧት የወጣን ያው አሁን ነው እየገባን ያለ ነው። ያው ላሳይሽ። ሙኒቷ ለምንድን ነው ዘለሽ ወጣሽው? እና ፎሎ ያድርጉሽ። እንኳን ደህና መጣችሁ። ሰላም ናችሁ? አለን። ደህና ናችሁ? እንዴት ናችሁ? አለን። ማሚን አመስግንልን። በጣም አመስግን። በር ላይ የተጣሉ ልጆች ነው አሁን ይዘን እየመጣን ያለ ነው። ሳኡዲ ድንበር 1000 ምናምን ኪሎ ሜትር ደርሶ መልስ። ምን ሆናችሁ ነው? ከማዳሞቻችሁ ነው የጣሏችሁ? ማን የጣላችሁ? አይም ሶሪ ይሄን ስለደረሰባችሁ ነገር አዝናለሁ። ያኔ እኔ በጣም ጭቅጭቅ ነበረው። ወርቅ ሰርቀሻ ምናምን ብላ በጣም ብዙ ጭቅጭቅ ነበረው። ብቻ በመከራ ወጣው። ሰላም ወጥቻለሁ። የኔ እናት እንኳን በሰላም ወጣሽ፣ እንኳን ከጭንቅ ወጣሽ። እሷስ አንድ ቤት ነው የምትሰሩት? ላ ይቺ ሳኡዲ ድንበር ነው፣ ይሄ ራሰል ኻይማ ነው። ግን በዛው እየመጣን እያለ ይችም ሌላ ጧት የወጣ ነው ለዚች ነው። ከዛ ደግሞ ይሄኛው ችግር ሲፈጠር ደግሞ ይቺ ሳናወርድ በዚህ ወር የነሱ ይበልጣል ብለን እቺኛዋስ ምን ገጥሟት ነው? እቺኛዋ እህታችን ይቺኛዋም ያው አለስማማ ብላ ነው። በጣም ሩቅ ነው ያለችበት። አቡዬ የኔ እናቶች እንኳን በሰላም ወጣችሁ ከነበራችሁበት ጭንቅ። አይዟችሁ። አሁን አንቺ ሳንዴ ነሽ ግን ተሽሎሻል። ጥሩ ሰው እጅ ላይ ወድቃችኋል። ሙኒት እናትም እህትም ሁሉ ነገር ትሆናችኋለች። ስራ ታስገባችኋለች። አታስቡ። እሺ እሺ አመስግኝልን አወዬ። እሺ እኔማ ጋይስ በአፍ ብቻ ከሚሆን ምስጋናችን ለምን በፎሎ አናመሰግናትም ሙኒትን? ሁላችሁም እስቲ እዚህ ጋር ያላችሁ 4000 ሰዎች ሙኒትን ፎሎ ያላረገ ካለ እዚህ ውስጥ ሁላችሁም ሙኒትን ፎሎ አድርጓት። የአፍ ምስጋና ምንም አያደርግም ውዶቼ፣ ፎሎ አድርጓት። ታሚያችን ፍላወር ላክልኝ። ታሚ ያመለጥከኝ። ፎሎ አድርጓት ሙኒትን ጋይስ፣ ሁላችሁም የው እህቶቻችን እና ለማንኛውም ያልሰማን አሰሙ። ማሚ ጋር ነው የምሰራው። አንዳንድ ጉዳይ ካለባችሁ ማሚ ጋር ከመሄዳችሁ በፊት እኔን አናግሩኝ እና ማሚ። ስለዚህ ምንም ነገር ከፈለጋችሁ ይሄው አህመድን አናግሩት፣ አይጊዜን አናግሩት። እሺ ምን ሆኖ ነው የፈራው? ደላላ ነኝ ማለት ኦልሬዲ ከትቤዋለሁ። ደላላ ሆኗል። ማሚ የምትሰራውን ስራ የምትለው ደላላ ነኝ አትልም? ግን የደላላ ስራ ጀምሬያለሁ በል። ክሊር አድርገኝ ነው ወንድም። ማሚ የምትሰራውን ማለት በል። የእንጀራ እናትና ደላላ ስሙ ክፉ ነው። የእንጀራ እናት ምንም ጥሩ ብትሆን የእንጀራ እናት ነው የምትባለው። የእንጀራ እናት ሲባል በቃ ምንም ጥሩ ብትሆን፣ እኔ እናቴ ለአባቴ ልጆች የእንጀራ እናት ናት። እናቴ ስለሆነች ጥሩ ናት አልልም። እነሱ ግን ይመሰክራሉ ስለሷ ጥሩነት። ለምን እናታቸው አልፋ የአባቴ ሁለተኛ ሚስት በህይወት አልፋ እናቴ ያሳድጋለች ልጆቹን። እና ግን የእንጀራ እናት ስለሆነች የእንጀራ እናት ሲባል ሁሌም በቃ መጥፎ ነው አይደል? ደላላ ሲባል ደግሞ ሁሉም መጥፎ አይደለም። ከስንት አንድ የደላላም ጥሩ አለው። ይሄው ሙኒት ደላላ ናት። ግን እያየን ነው ሁለት እህቶቻችን ከወደቁበት አንስታ፣ እነዚህ ሁለት አሁን ባይናችን እያየን ያለነው ነው። ግን እስከ ዛሬ ድረስ ለስንት እህቶቻችን እየደረሰች እንዳለች ደግሞ እኛ ባይናችን እያየን ነው። ቤታቸው ድረስ እኛ ኦንላይን ላይ ቁጭ ብለን ነው ከቤታችን ድምፅ የምንሆነው፣ ድምፅ ሆነን ኤምባሲ የምናደርሰው፣ እርዳታ የምንሰበስበው የምንለው ቤታችን ሆነን ነው። እሷ ግን ከቤቷ ወጥታ በአካል አጠገባቸው ድረስ እየሄደች ነው እህቶቻችንን የምታግዘው። እና እንደዚህ አይነት ሰው ደግሞ ባልሆነ ወሬ በስም ማጥፋት እንደዚህ አይነት ሰው ማጣት የለብንም። ደግነቱ እሷ ከሰው ጠብቃ ቢሆን ኖሮ የምታደርገው በቃኝ ትል ነበረ እስካሁን ድረስ። እና ከፈጣሪ የሚጠብቅ ሰው መቼም በቃኝ አይልም፣ መቼም አያቆምም። በህይወት እስካለ መልካም ስራ መስራቱን ይቀጥላል። እና በአፋችን ብናመሰግናት ምንም አያደርግም። ፎሎ እናድርጋት ሁላችንም። ሙኒትም ፎሎ አድርጓት። ሙኒት የሚለውን አካውንት በእንግሊዝኛ ፎሎ አድርጉት ያላረጋችሁት። ቴንክ ዩ። እሺ ታሜ እንኳን ደህና መጣክ። እንኳን ሰላም ቆያችሁኝ። ሰላሙን አለይኩም ያ ጀማ። ዋሌኩም ሰላም። ጠፋህ እኮ ታሜ። መቼ ፈለግሽኝ እህቲ? ወላሂ መቼ ለታ ሼር ስናረግልክ አልመጣክም። ወላሂ ሙኒት ኦ ሙኒት
አላህ ይስጥ። ሀቡዬ ጁን አትስጭልኝ ያለችው ከጁዬ አዲሷ ደላላ ሀቡዬ አዲሷ ደላላ ጁዬ ነው። አመሰግናለሁ የኔ ስዊት ሺ ሶ ስዊት እኮ እህቷም ልክ እንደሷ ስዊት እህት እኮ አለቻት እዚህ ስዊት። እንደመጣው ካታር እንደተመለስኩ በርበሬ፣ እንጀራ፣ ቡና፣ ቆሎ ምን እቤት ድረስ የላከችልኝ እህቷ ማለት ነው የጁጁ እህት። በጣም 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 ስዊት ጠያቂ። ስጠፋ አንድ ቀን ላይቭ ከቀረው ዋትሳፕ ላይ ቮይስ ታደርግልኛለች። ሀቡዬ በሰላም ነው ዛሬ ላይቭ ያልገባሹ ብላ። የምር በጣም በጣም መልካም ደስ የምትሉ እህት ማማቾች ናቸው። እንደናንተ አይነትን ሰው ማወቅ ደስ ይላል። ጁዬ በጣም አመሰግናለሁ። እወድሻለሁ መልካም እህት። ታሜ መቼ ልተሼር ስናደርግልህ አልመጣክም? والله حبيبتي አልደረሰኝም። የሆነ ልጅ መጥቶ እዚህ አረብኛ እንትን ትርጉም ፈልጎ እና ፖሊስ ጣቢያ የሚያስተረጉምልኝ ያጣው ትርጉም ምናምን ወረቀቱንም የሚያነብልኝ ያጣው ሲል ታሜ ብለን ግን ታሜ ስጽፍለት ኢንቦክስ አልመለሰም ሲል ታሜ በጣም ብዙ ነው ቢዚ ነው እና ያው ይችላል ችግር የለውም ይመልስልሃል ምናምን ብለህ ነው ሼር ምናምን አረግንለክና ያው ቢዚ ነካ አልመጣክም። አልመጣልኝም والله መቼ ከትናንት ወዲያ ነው ምናምን። ዛሬም ደግሞ መጥቶ ነበር። ጋይ ስሙን አስታውሱኝ ልጁን በእናታችሁ። አማርኛ በደንብ የማይችል ልጅ ኤምባሲ ሂድ ያለ ልጅ። ለዛኔ ምንም የመጣልኝ ነገር የለም والله ሼር ያደረገልኝ የለም። ወይኔ ስሙን ቢነግሩኝ አሁን ሼር አደረግለት ነበር። ያሳዝናል። ከሆነ ልጅ ጋር በጩቤ ተወጋግተው ሄዶ ከሶ አይዲውን ፖሊስ ጣቢያ ወስደው ከዛ ጉዳዩን ለመከታተል አረብኛ ምንም ብትል ምንም አያውቅም በቃ። طيب አንቺ ማለት እንዲህ ኢምፖርታንት ነገሮች ዳይሬክት ቁጥሪ ታውቋለሽ። እኔ ደግሞ how I can give your number without your permission ለሰው ዝም ብዬ አንቺ ራስሽ ነገ እንትን ጥሪኝ። ኦኬ ቮይስ ማድረግ ኦኬ። በጣም የሰው ፕራይቬሲ ይጠብቃለሁ እኔ ለዛ ነው ቮይስ ያላረኩልክ ዋትስአፕ። አንቺ እኮ ሀቢብቴ ጥሩ ሰው ነሽ በምክንያት ነው። እኔ ሰው ዲስተርብ ሲያደርገኝ ስለማልወድ በጣም የሰውን እንትን እጠብቃለሁ። አሁን ኮመንት ላይ ዝም ብለው ሙኒትን ጥረት ታሚን ጥሪ ደሞዝ ተከፍሏቸዋላችሁ ዝም ብዬ ምጣራቸው ምናምን እያልኩኝ እናገራለሁ እኮ ልክ እንደቀጣቸው ከሌን ጥሪ ከሌና ምጪ ምናምን ሲሉኝ ዲጋይስ ማለት በጣም ብዙ የተሰቃዩ ያሉ ያው ሁሉንም ማድረስም አንችልም። ግን አንቺ አሁን ለምሳሌ ኢምፖርታንት ማለት የሚታየሽ ነገር ከሆነ ችግር የለም ሀቢባ ወዲው ማለት ሼር አድርግልኝ ችግር የለም ኢንሻአላህ እመጣለሁ። እሺ ጥሩት። እሺ ከበደ ነው ስሙ። እሺ ጥሩት። እንደውም ኤምባሲ አማርኛ የሚችል ሰው ኢትዮጵያውያን ናቸው ወይ ሲል አንዷ እንደውም ደምህ ናቸው ምናምን አላለችውም? ትዝ አይላችሁም? እሱ ልጅ ጠዋት ከትናንት ወዲያ መጥቶ ተመልሶ ጠዋትም መጣ። እስኪ ጋይስ ሼር አድርጉለት ጉዳዩ ካልጨረሰ ወይም ተመልሶ ይምጣ ወደዚህ። ፎሎ ያረጋችሁት ሰዎች ካላችሁ ከትናንት ወዲያ መጥቶ ዛሬ ጠዋትም ደግሞ መጥቶ ነበረ። ስሙን አልያዝኩትም እኔ ያው እድሜ የሚባል ነገር አለ። አሁን እድሜ እየሄደ ነው። አይዝም ይሄ በደንብ ጋይስ እያረጀሽ ነው። ክብር እንዲ ወላሂ ምን ለማለት ነው ሀቡ? ምን ለማለት ነው? ማንን ለመንካት ነው? ሙኒቱም አንቺ ቀምሰሻል። የሚበልጠኝ ሰው አለ። እኔ እኮ ቲክቶክ ላይ ከኔ በእድሜ የሚበልጥ ሰው ያለ አይመስለኝም ነበር። ሀቡዬ እኔ በትክክለኛ እድሜ ልበልጥሽ እችላለሁ። ነገር ግን አሁን ከዚህ በፊት ስናገር ሰምተሽኛል። 20 ዓመት ከህይወቴ ላይ ሰርዣለሁ። በድካም በልፋት ልጆቼን በማሳደግ ራሴን ለመለወጥ በመጣር እንደምታውቂው ያው ያሉኝን ልጆች በምን አይነት ሁኔታ እንደማሳደግ በዛ የተጨነኩበትን ሰዓት ያላሳለፍኩት ላይፍ አለኝ ሀቡዬ ኦልሞስት 20 ዓመት ያንን ቀንሸው አሁን 24 25 ነኝ ያለሁት። አሸንፈዋለሁ። እንደዛ አስቢ ሀቡዬ ፕሊስ እንደዛ አስቢ እሺ። የ24 ዓመቷ የታሜ ሁሉ ታናሽ ነኝ። ሉክ እኔ ብቻ ነኝ ቲክቶክ ላይ ትክክለኛ የምናገረው። ዩሲ አሁን ሙኒትን እኔ በ12 ዓመት በልጣታለሁ ማለት ነው። 20 ዓመት ከቀለበ ተመልከት። ሲጀመር ሙኒት ምን ታካብጃለሽ? አና አክበር ምንክ ሐቢብቲ አና አክበር ምንክ لا حبيبي أنا 45
خلاص አሁን በ26 ሜይ ላይ 45 ዓመት ይሞላኛል። ትናገራለሽ ሐቢብቲ እድሜ ክብሬ እኮ ነው። በራሷ የምትተማመን ሴት እድሜዋን አትደብቅም። ክብሬ 45 ዓመት ውስጥ የቱ ጋር ተገኘህ ነው ጥያቄው። ምን አረክ ነው ጥያቄው እንጂ የቁጥሩ ሂደት እኮ ምንም አያመጣም። ታሜ ፊቱን እንደሆነ እንለጥጠዋለን፣ ሼፑን ምናምኑን እናስተካክለዋለን። ጭንቅላት ነው የማይስተካከለው። ሩህ አያርጅ ነው የሚለው አረብ አይደል? ነፍስ ካላረጀ ሰውነት ሙጀረድ ረቀም በስ ይስተካከላል። የታሸ ሩህ ደግሞ አያረጅም። ሀቡዬ የታሸ እኔ አንድ አባባልሽ እስከዛሬ የማደንቀው ከየት እንዳመጣሽ የማላውቀው የጉዳህ ካልገደለህ ምናምን ያልሽው ነገር ታሪከኛ አነጋገር እና ምን ልልሽ ነው መሰለሽ ሩሄ ታሽቶ ተፈትጎ ተሰጥቶ ብዙ ነገር ውስጥ አልፎ እዚህ የደረሰ ስለሆነ ፖሲብል አያረጅም። እየተጀደደ ነው የሚሄደው። ይሄ ሪኒው እየተደረገ ነው የሚሄደው እና የ25 ዓመቷን እህታችሁን አስታውሱኝ አትርሱኝ ነው። አያችሁ ዋናው አይደለም ልጆችሽን ያሳድግልሽ ያምሪ። ይሄ እድሜ ማለት ቁጥር ነው እናትዬ፣ ምንም ዝም ብሎ ነው። اهم شيء نفسيتك انت سامي انت كم عمرك؟ قول لي بالعربي هن ما يفهمون عربي. منو ما يفهم المتابعين ما يفهمون عربي. انا اصغر من منير 3 سنوات بس. اي والله አይዱን ሁሉ አይቻለው ግን ቀንስ አሁን አስተካክል ንግግርህን እዚህ ጋር يعني هو 42 صح منير 42 انا اصغر عنك بثلاث سنين قال اصغر منك 3 سنوات يعني 40 ان شاء الله 42 انا افتكر عربي عم بيكتبوا يفهمون حبيبتي ما في شيء ما يفهمونه ما شاء الله عليهم እናንተ ተመታችሁ ለዚህ ጊዜ አረብኛ ትችላላችሁ አይደለ? ይሄን ሌላ ነገር አትችሉ። አንዳንዳችሁ ደግሞ አረብ አማርኛ ያወሩ ይጻፉላቸው። አይ ለዚህ ጊዜማ አረብኛ ይችላሉ። ግን ሰው የሆነ ሰው ችግር ላይ መጥቶ ሆኖ አማርኛ የማይችል ሰው ለምሳሌ በአረብኛ ሲነግሩኝ አይገባቸውም። ሀቡ ምን እያሉ ነው ተርጉሚልን ይላሉ። ለዚህ ጊዜ ይገባቸዋል አረብኛ። الله كريم الحمد لله. تمي ما شاء الله عليك مبين يعني 32 مو أصغر صح؟ والله العظيم ما توقعت حبيبتي انا مشيب شيبه خلاص انا راحت علي. وين يتعدله قنا استوقف بهما انديت باي ذا وي حقيقه تجوعت سو باي ذا وي ما تشم نود مي ما استوقفت حبيبتي انا والله مش شيبه كل شيبه والله يتعلم من ما ينت شيب الا بمن ياون هيومن هيرين باور كندال بدلو قاري لمن شيب لا يقول اي ትንሽ ጣል ነው እሱ አስታውቀም يعني እንትና የምትገምቱት ታሜን የነበረው والله እኔ የምበልጥክ ነበር የሚመስለኝ ታሜ። ኧረ አንቺ ገና ህፃን ነሽ ሐቢብቲ። እኔ ማለት በአገባ አንድ ወር ቀረኝ እኮ 36 ልገባ አንድ ወር ቀረኝ 35 ነበር የሚገምቱክ። ይኸው ተመልከት 35 ነበር የሚገምቱክ። ኧረ ትልቅ ምንም ሽበት የለክም ታሜ። ጥቁር ቀለም እየተቀባክ ነው እንዴ? ምንም ሽበት የለክም። ኖ አለቀም። ይኸውልሽ ማሻአላ ታለቀ ነገሩ። 42 እኮ ገና ሽበት አያወጣም እኮ ወንድ ልጅ አይደል? ጋይስ ዩሉክ 20 ኧረ ወደዛ የምን ትወጪ? አይ ምን ተጋጠጋ ነው 20 የምትይው አንቺ ምን ፈልገሽ ነው ማሬ? ባይዘው ባለ ትዳር ነው። እሺ ካሜራ ላጥፋ እንደዛ ከሆነ ወደ ቀዩ መስመር ደረሳችሁ። ልደረጅና እንዴት ወንቲ ምናምን የምትይው ማሪ ምን እኔ ወላሂ 33 ምናምን 33 ነበር የገመትኩት። ላይ ከኔ በ2 ዓመት ምናምን የምበልጠው ይመስለኝ ነበር ታሜ። በቃ ውፍረት እንጂ ፊቱ እንደምታዩት በቃ ልጅ ነው የሚመስለው በጣም ማለት 32 ምናምን ነው። ታድለክ እድሜ ያስታውቅብህ እድሜያቸው ማያስታውቅባቸው በአቃል አላየሽም፣ ግን ስገመጡ ያኔ ምናልባት በዚህ ቁመቴ ማሻአላህ እምብርቴ ላይ ነው የምትደርሺው። እኔ በጣም አጭር ነኝ እኮ ወገብህ ጋ ነው የምሆነው። ወገብህ ጋ መቶ ስንት ነሽ ማሪ? 100 ስንት ነሽ? ሜትር ከ50
አይ እኔ እኮ ሜትር ከ94 ከባለቤቴ ትበልጣለህ። ባለቤቴ ሜትር ከ85 ነው። እኔ በልጧል። ለባለቤቴ ራሱ ወገቡ ጋር ነኝ፣ ግማሹ ነኝ። አስቢው። ስለዚህ እውነትም እምብርት ወገብ ጋር ነው የምደርሰው ላንተም። አላሁ ረቢ። እኔ ለ2 ሜትር ማለት 6 ሳንቲም ነበረ የቀረኝ። እንግዲህ ምኞቴ ነበረ ግን አልተሳካልኝም 2 ሜትር ለመድረስ። ሜትር ከ96 ነክ ሜትር ከ94 ሜትር ከ94 በጣም ረጅም እኮ ነው ማታሚ። እኔ ወላሂ ምኞቴ ማለት 2 ሜትር በዛጋ ደስ ይለኝ ነበረ ግን አልተሳካልኝም። እንግዲህ ምንም ማለት ምን ጊነስ ቡክ ላይ ለመመዝገብ ነው? አይ ፈልጊ ነው ለራሴ። ኧረ በጣም በዛ። በጣም ረጅም ነው የምር ኦቨር ነው ያንተ። እስካሁን ድረስ እኔ ሜትር ከ90 ምናምን አይቻለቅ። ሜትር ከ85 ነው የመጨረሻ ረጅም። ባሌን ነው ያየሁት። ከባሌ የሚረዝም በአካል አግኝቼ አላውቅም ጋይስ። እኔ ሴት ነኝ ግን ሜትር ከ75 ያንቺ በዛ። ለሴት ሜትር ከ75 ኢዝ ቱ ማች። ሜቢ ሞዴል ኮሽ ለሴት ልጅ ኦቨር ነው በጣም ሜትር ከ75። ምስት ስንት ሜትር ነች? ኧረ ተው ሴት ልጅ ምንም ቁመት አያሳስብም። የኔ ቁመት አሁን ከኔ በላይ ህዝቡን ነው የሚያሳስበው። 164 ናት 165 ናት። እንደዚህ አሪፍ ነው። አሪፍ ቁመት ነው። በቃ ሴት ልጅ ሜትር ከ60 ከ65 ቆንጆ ነው። ማክሲመም ከ75 ኢስቱ ማች አይደል ጋይስ? ሜትር ከ65 እስከ 70 ድረስ አሪፍ ነው ለሴት። ግን ሜትር 75 ምናምን ኦቨር ነው ለሴት ልጅ። እኔ በፊት ራሴን ሳጽናና ማለት ነው ረጅሟን ዘመዴን ምን እላት ነበር መሰላችሁ? እኔ እኮ ፍላትም ሂልም ማድረግ እችላለሁ፣ አንቺ ግን ሂል ማድረጋችን በጣም ረጅም ስለሆንሽ እላት ነበረ። ላይክ የኔ ማጠር ከሷ መርዘም የኔ ማጠር የተሻለ እንዲመስለኝ ራሴን ሳጽናና ማለት ነው። እናንተ ረጅሞች እኮ ሂል ማድረጋችንም፣ እኛ አጭሮች ግን ፍላትም ሂልም ማድረግ እንችላለን። እናንተ ግን ፍላት ጫማ ብቻ ነው የምታደርጉት እላት ነበርና ትዝ ሲለያልን ራሴን የማጽናናበት መንገድ እጥረቴ የተሻለ እንደሆነ ላሳምናት ማለት ነው። والله حبيبتي الحين السوق كله على القصيرات مرغوبات والله مطلوبات. ግን ከኔ እጥረት በላይ የሚያሳስባቸው ተመልካቾቼ ናቸው። እያንዳንዱ ቪዲዮ ላይ ስለ ቁመቴ ነው የሚያወሩት። ምንድን ነው የሚገርማቸው? ያኔ በጣም ነው የሚያስጨንቃቸው። ሀቡ እንዲያጭርሽ እንዴ? በስመ አብ ብስሚላ ነው በቃ የሚሉት እንዳለ ስለ ቁመቴ ነው መነጋገሪያ። በቃ ሁሌ በአካልም ቲክቶክ ላይ የሚያቆኝም ሰዎች ኢትዮጵያ ሲሄድ በአካልም ሲያገኙ በየ3 ወሩ ሄድ የለ ኢትዮጵያ ሲያገኙኝ ሀቡ አንቺ ነሽ እንዲያጭርሽ እንዴ ይሉኛል። አጭር ቶሎ አያረጅም። ተመስገን አትሊስት አናረጅም። ዩሲ ሁሌ ልጅ እንመስላለን። አጭሮች አረቦች ራሱ እንዴ ምን ሆነሽ? አጭሮችማ ቦታችሁ ትልቅ ነው እኮ። ግን እናንተ ግን ረጅሞች እኮ ስታረጁ እያረጃችሁ ስትመጡ ትጎብጣላችሁ። እኛ ግን የት እንጎብጣለን? ወዴት እንጎብጣለን? እሱ ልክ ነሽ። እሱ እውነት ነው። እንደገና አጭር ሰው ብልጥ ነው። ፈጣሪ ከቁመቱ ቀንሶ ይሄንን ነው ደብል ያደርገለት። የት ሄዶ ነው የሚገነብስ? የት እናጎነብስ? የት እንጎብጣለን? የት እናጎነብሳለን? ረጅሞች ግን ሲያረጁ እንደዚህ ይላሉ። ጋይስ ካያችሁ እያረጁ ሲመጡ ረጅም ሰዎች I don't know what you write. The comment is running. ማሪ ኮመንት አላነበብኩትም። ጋይስ ሙኒትን ፎሎ እያደረጋችኋት ሁላችሁም። እሺ ሰሊና ወይሃቡ ሰላም ነው? ሰላም ነው ማሪ። ብድር አለብኝ እንዴ? ገንዘብ አበድረሽኛል? እና የገንዘብ አይደለም ብዬሻለሁ እኮ ሀቡ። ኮመንት ላይ እኮ አይደለም ማሪ። ጠዋት ማታ እየመጣሽ ቃል ገብተሽልኛል አስገብኝ ምናምን ስትይ ዳይከኒቺ አናገሽ ነበረ ነው ያልኩሽ። ቃል መግባት ሳይሆን አናገሽ ነበር። መልስልሻለሁ ብዬሽኛል ስትዋክሽ ህፃን ልጅ ነችና በግድ ነበር ሄደችው ብዬሽ ወደ ሳውዲ። ግን እንትና ልጅ ማለት 2 ዓመቷን ጨርሳ ነግሬሽ ነበረ። ሪሌሽኑ ፓስፖርት ኮፒ አለሽ?
አለኛው እውነት በጣም ንጹህ ልጅ ናትና ግድ ብላ ነው ሄደችው ከባህር ከምትሄድ ብዬ ላኳት በደላላ ግን 2 አመት ጨርሳ ልትገባ ነው የመመለሻውን ከፍላለሁ ያልሽው ነሽ የ2 ወር ደሞዝሽ ይከፈልና ትሄጃለሽ ብላ ተነጋግረዋል ኦኬ ብላለች እና ግን ጠፋችብኝ በዛው ማለት ነው በጣም ንጹህ ልጅ ነች እንኳን ምንም የምታውቀው ነገር የለም ትናንትም ብዙ ቦታ ሄጃለሁ ግን መፍትሄ ስላላገኘው ነው የመጣሁት አንቺ እሺ የኤጀንሲው ስልክ አለሽ የሳውዲ ኤጀንሲ አለኝ እኔም ደውዬለት ነበር ደህና ነች ብሏል ደህና ለመሆኗ ምን መረጃ አለኝ 2 ወር ጠፋ 2 አመት ሰራው ጠፍታ ያቅም እንትኗ ስልኳ እሺ ስልኳ አይቱ ነው ይሄ ነው አቡዬ ረዛኗ ይሄ ልጅ ነው ታሜን ሲፈልግ የነበረው ይሄ ልጅ ነው ከበደ አይደለም እነሱ ተሳስተዋል PALKAY ፓልካይ ነው ምናምን ነው ስሙ ትክክል ነሽ ረዛና አሁን ዋትስአፕ ላይ የላክሽልኝ እሱ ነው ልጁ የኔ ስማርት ኬት አገኘሽው እሺ እኔ ምንሽ እህትሽ ስንት አመት ነው የሰራችው ሳውዲ 2 አመት ነው በ16 አመቷ ነበር የሄደችው ማለት ነው 2 አመት ሰራች 2 አመት ከሰራች ታዲያ ቆይ ምንድነው እንደ አዲስ እንዲ በጣም ምትርበተበችው 2 አመት ከሰራች ቋንቋ ታውቃለች አይደል ታውቅ ይሆናል በትንሹ ነው የምታውቀው 2 አመት ሙሉ ስትሰራ ግን ደግሞ ታግታለች ማለት እኔ ምን አይነት ምን ያጠፋችውን ጥፋትን ባላግን ታግታለች ልጅቷ ጥሩ ትል አይደለች በምን አወቅሽ መታገቷን አንደኛ በጣም ቢሮም ሄጄ ሳነጋግር ምንም አይነት መፍትሄ እየሰጡኝ አይደለም ልጅቷ ከላይ ጠፍታለች ልትመጣ ደግሞ ተነጋግረን ጨርሰናል ግን ከዛም በኋላ 2 ወር ሆናት ማለት ነው ልትመጣ እንደነገ ልትመጣ ነው ንግግራችን የነበረ ማለት ነው በሰዓቱ ግን በቃ ከዛም በኋላ ጠፋች ሴትዮዋ ደግሞ እንትነች ትንሽ ብዙም ጥሩ አይደለችም እኮ ታዲያ ታግታለች ስቲ አሁን ኤምባሲ ቁጥር ሰጥሻለሁ ኤምባሲ ደውልሽ ታግታለች ስቲ ማስረጃ አቅርቢ ትባያለሽ ቢሮ ስደውል ስላላነሳልኝ ታግታለች ብዬ አሰብኩ ልትይ ነው አይደለም ታግታለች ልትጠፋ ስትል ወደ ቢሮ ወስደናት ቢሮ ነች አለችው ነው የሚሉኝ ያን ደግሞ ለምን ነው ልትጠፋ ስትል ኦኬ ልትጠፋ ስትል ሰዎቹ ይዘዋት ቢሮ ወሰዱ ደግሞ ታደርጋለች ብዬ አላስብም ህፃን ነች ምን 18 አመት በ16 አመት ሄዳ 2 አመት ሰራች የ18 አመት ህፃን አይተሽ ታውቂያለሽ ምንድነው ዝም ብለሽ ህፃን ነች የምትይው ህፃን እኮ ማለት ይሄ የ5 አመት የ4 አመት ነው የ18 አመት ህፃን እኮ የለም ሙሉ ሰው ሆና ትልቅ ሆና እኮ ለአረብ ሀገር ደርሳለች ፓስፖርት አውጥታ ሄዳ እኮ 2 አመት ሰርታለች ምንድነው ህፃን እሺ ሰዎቹ ልጠፋ ስትል ይዘዋት ቢሮ ከመለሷት ቢሮ ደግሞ እኔ ጋና ደህና ናት ካለ ቢሮውን ደህንነቷን ቪዲዮ ቀርጸህ ላክልኝ ልትዩ ፈልገሽ ነው ምንድነው በትክክል የምትፈልጊውን አስረጅኝ የምጠይቅልሽ እኔ እንደዛም ካደረገልኝ ደስ ይለኛል ድምጿን መስማት ነው የፈለኩት ሀቡ እሺ ቢሮ ልጠፋ ስትል በመያዟ እየቀጣት ቢሆንስ ቅጣት ስልክ ከልክሏት ከስልክ ታግዳ ለቀናት ውስጥ ቢሮ ተቀምጣ ቢሆንስ እኮ ያን ለመሆንም እኮ ድምጿን ያሰማን ነው እኛ ያልነው ኦኬ ጥሩ ያንን ደግሞ ማድረግ የምትችይው ቢሮውን ወይ በጸባይ ተጠይቂያለሽ በጸባይ እምቢ ካለ መክሰስ ነው የኤምባሲ ስልክ ሰጥሻለሁ ኤምባሲ እኔ ዱባይ ነኝ ያለሁት እሺ ከቻልኩሽ እኔም ካታር ነው ያለሁት እኔም ካታር ሆኜ ነው ሳውዲ ኤምባሲ መደወልልሽ እኮ እኔም ካታር ነው ያለሁት ሳውዲ አይደለም ያለሁት ስለዚህ አንቺ ከዱባይ መደወል ትችያለሽ እኔ ከካታር እንደምደውለው የኤምባሲ ስልክ ልስጥሽ ግን ልጠፋ ሞክራ ከነበረ ወንጀል ለመስራት ሞክራለች አዶን ነው ኤምባሲ ህገወጥ ሰውን ይተባበራል አይተባበርም እነሱን ተጠይቂና ይመልሱልሻል እንኪ የኤምባሲ ስልክ ልስጥሽ يلا حبيبي انا بنزل اوكي حبيبتي እሺ ልጁን አላገኘነው ስናገኘው ምን ላርግ تولو شير ارجلين وين مسج اسكمت لي ان شاء الله يلا واتساب الفويس ارجع لها شكرا يعطيك العافيه ايش النات ايش هيك
አቡዬ በጣም አመሰግናለሁ የኔ እናት። እኔም ልውጣ በቃ ልጆቼን ይዤ ወደ ቤት እየገባው ነው ከስራ። እሺ ሙኒቷ በጣም መልካም ጊዜ ይሆናላችሁ። እሺ የኔ እናት መልካም። እሺ ማሪ እንኪ ስልክ ቁጥር የኤምባሲ ስልክ +966 ያዥ። እሺ +966 11 እሺ 48 እሺ 24 056 አሁን እንዳትደውይሽ፣ አሁን ዝግ ነው። እሺ ነገ ጠዋት 8 ሰዓት ጠዋት እደውላለሁ። ነገ ጠዋት 8 ሰዓት ተኩል ይከፍታል። 8 ሰዓት ተኩል ጀምሮ መደወል ትችላለሽ ነገ ጠዋት። እሺ በሳውዲ 8 ተኩል ማለት በኢትዮጵያ 2 ሰዓት ተኩል ወይንም በዱባይ 9 ሰዓት ተኩል ላይ ደውይላት። ኦኬ እሺ ሀቡ ቢሮውን ብታነጋግሪልኝ። እኔ ማን ነኝ ብዬ? እኔ እኮ አንድ ግለሰብ ነኝ። ቢሮውን የማነጋገር መብት የለኝም። ማንሽ አንቺ የምታናገሪኝ ቢለኝስ ማን ነኝ ልለው ነው? ምንድነሽ ማንሽ ቢለኝ ኤምባሲ ነኝ እኔ። ኤምባሲ ሲያናግራቸው ነው። ከኔና ከኤምባሲ ማን ነው የሚሰማው? ቢሮ ማን ነው መብት ያለው ቢሮ የመጠየቅ እኔ ወይስ ኤምባሲው? ኦኬ ችግር የለም። ቴንኪዩ። ከኔና ከኤምባሲው አቅም ያለው ማነው? ኤምባሲ እኮ መንግስትን ነው የሚወክለው፣ ተቋም ነው እኮ። እኔ እኮ አንድ ግለሰብ። ኤምባሲ ብዙ ጊዜ ስልክ አያነሱም ስለሚሉ ደጋግመሽ ደውያ ደጋግመሽ ስለሚሉ ነው። በሚሉ ሳይሆን በራስሽ ሳትጥሪ በሰው ወሬ አትመሪ። ደጋግመሽ ደውይ ያነሱልሻል። እርግጠኛ ሁኚ ነው የምነግርሽ። የሚነሳ አክቲቭ የሆነ ስልክ ነው የሰጠውሽ። ነገ ጠዋት በዱባይ 9 ሰዓት ተኩል ጀምረሽ ደውይ እስከሚያነሱልሽ፣ እንዳታቋርጭ። ሲያነሱልሽ ችግርሽን አስረጅኝ። ኤምባሲ ቢሮን ደውሎ ሲያወራውና እኔ አንድ ግለሰብ ደውዬ ሳወራ እኩል ክብር አይሰጠንም፣ እኩል ተሰሚነት የለንም ኤጀንሲው ጋር እኔና ኤምባሲው። ገባሽ? ኦኬ ቴንኪዩ። ዩር ዋልካም።